በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 25 በዚህች ቀን ከግብፅ ደቡብ ጻ ከሚባል አውራጃ መንጹ ስብራ ከምትባል ከተማ የከበረ አባት ቅዱስ ዮሐንስ ከማረፈ። የዚህም ቅዱስ ወላጆቹ እግዚአብሔርን የሚፈሩ ምእመናን ከእርሱም በቀር ልጅ የላቸውም። በዚህም ዓለም በሰርጉ ደስ ይላቸው ዘንድ ወደው ለሐያዋ ደም ግባቷ ያማረ ድንግል ብላቴና ያለ ፈቃዱ አጋቡት። ወደ ጫጉላ ቤትም በሌሊት ገብቶ ዘወትር እንደሚጸልይ ቆመ። ወደዚያች ብላቴናም ቀረብ ብሎ ይህ ዓለም ፍላጎቱ ኃላፊ እንደሆነ አንቺ ታውቂያለሽ። ስጋችንን በንጽህና ለመጠበቅ እርስ በርሳችን እንስማማ ዘንድ ትፈቅጃለሽን? አላት። እርሷም ወላጆች ያስገድደው ላንተ አጋቡኝ እንጂ ስጋዊ ፍትወትን እንዳላሰብኳት ሕያው እግዚአብሔር ምስክሬ ነው። አሁንም እነሆ እግዚአብሔር ልመናዬን ፈጸመልኝ ብላ መለሰችለት። ከዚህም በኋላ ድንግልናቸውን በንጽህና ይጠብቁ ዘንድ ሁለቱም ተስማምተው በአንድነት በአንድ አልጋ ላይ እየተኙ ብዙ ዘመናት ኖሩ። የእግዚአብሔርን መልአክ ከሰማይ በመውረድ ክንፎቹን አልብሷቸው ያድራል። ከጽድቃቸውን ብዛት የተነሳ ማንም ያልዘራትንና ያልተከላትን የወይን ተክል እግዚአብሔር በቤታቸው አበቀለ። አድጋ ወጥታ ከቤታቸው ጣሪያ በላይ ተንሳፈፈች። እርሷም የድንግልናቸውን መጠበቅ ታመለክታለች። ይህ ሥራ በሰው ተፈጥሮ ላይ ይከብዳልና ሁለት ወጣቶች በአንድነት የሚተኙ ሆነው ድንግልናቸውን ጠብቀው ሲገኙ ከቶ የፍላጎት ሐሳብ አይነሳሳምን? እሳትን የሚታቀፍ ስጋው የማይቃጠል ማን ነው? የእግዚአብሔር ረድኤት የምትጠብቀው ካልሆነች በቀር። ወላጆቻቸውም ብዙ ዘመን ሲኖሩ ልጅን እንዳልወለዱ ባየ ጊዜ ጎልማሶች ስለሆኑ መሰላቸው። ከዚህም በኋላ የከበረ ዮሐንስ ከማ ይህም ካም ማለት ነው እንዲህ አላት። እህቴ ሆይ እኔ ወደ አስቄጥስ ገዳም ሄጄ እመነኩስ ዘንድ እሻለሁ፣ ግን ያላንቺ ፈቃድ ምን ማድረግ አይቻለኝም። እርሷም የምትሻውን አድርግ፣ እግዚአብሔርም ከኔ ተፈታህ ያድርግህ አለችው። ይህንንም ባለችው ጊዜ ወደ ደናግል ገዳም ወሰዳት። በዚያም መንኩሳ መምኔት ሆነች። ድንቆች ታምራቶችንም የምታደርግ ሆነች። እግዚአብሔርንም አገለገለችው። የከበረ ዮሐንስ ከማም ወደ አስቄጥስ ገዳም ይሄድ ዘንድ በወጣ ጊዜ ፊቱ የሚበራ ሰው ተገለጠለትና ስለ አወጣጡ ጠየቀው። ዮሐንስ ከማም እግዚአብሔር ከፈቀደ እኔ መነኮስ መሆንን እሻለሁ አለው። ያም ፊቱ የሚያበራ እንዲህ ብሎ መከረው። ከአባ መቃርስ ገዳም ወደሚኖር ወደ ከበረ አባ ዳሩዲ በዓት ሄደህ በእርሱ ዘንድ ኑር። እርሱም ያመንኩስ የምንኩስናንም ስርዓት ያስተምርህ። ያም ፊቱ ብሩህ የሆነ ወደ አባ ዳሩዲ በዓት እስካደረሰው ድረስ እያጽናናው አብሮት ተጓዘ። ይህ አባ ዳሩዲም ተቀብሎ አመነኩሰው። እስከ ረፍቱም ጊዜ የምንኩስናን ሕግና ስርዓት አስተማረው። ከዚህም በኋላ የእግዚአብሔር መልአክ ከአባ ዮሐንስ አጽር ገዳም በስተምዕራብ ሂዶ ለራሱ ከዚያ ማደሪያ ይሰራ ዘንድ አዘዘው። ወደዛም በሄደ ጊዜ 300 ሰዎች ወደ እርሱ ተሰበሰቡ። የምንኩስናንም ልብስ አለበሳቸው። ቤተ ክርስቲያንን ለራሳቸውም ማደሪያቸውን ሰሩ። ስርዓትን፣ ምስጋናን፣ የእመቤታችን የቅድስት ድንግል ማርያምንም ውዳሴ ያስተማራቸው። በአንዲትም ዕለት የእመቤታችንን የቅድስት ድንግል ማርያምን ውዳሴዋን በመንፈቀ ሌሊት ቆመው ሲጸልዩ የከበረ ሐዋርያው አትናቴዎስ ተገለጠለትና የረቀቁ ምስጢሮችን ገለጠለት። ከዚያችም ዕለት ወዲህ በሰለስቱ ደቂቅ ጸሎት ፍጻሜ የቅዱስ አትናቴዎስን ስም የሚጠሩ ሆኑ። ከዚህም በኋላ በአንዲት ዕለት እመቤታችን ቅድስት ድንግል ማርያም ተገልጣለት ይህች ቦታ ለዘላለሙ የኔ ማደሪያ ናት፣ እኔም ካንተ ጋር እንደኖርኩ ከልጆችህ ጋር እኖራለሁ፣ ስሜም በዚህ ገዳም ሲጠራ ይኖራል አለችው። ይህች ቤተ ክርስቲያን አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም የተሰራች ናትና
በላይኛውም ግብጽ ገዳማት አሉ። በውስጣቸውም የሚኖሩ መነኮሳት በእርሱ ጥላ ስር መሆን ወደው ወደ እርሳቸው መጥቶ የእርሱን ስርዓተ ማህበርና ሕግንም ያስተምራቸው ዘንድ እየለመኑት ወደ እርሱ መልእክትን ላኩ። እርሱም ከደቀ መዛሙርቱ አንዱን ስሙ ሲኖዳ የሚባለውን ጠርቶ እኔ እስከምመለስ ለመነኮሳቱ ቁምላቸው አለው። እርሱም አባ ዮሐንስ ከማ ከላይኛው ግብጽ እስከሚመለስ በእግሮቹ ቆመ፣ አላንቀላፋም፣ በምድር ላይም አልተኛም። በተመለሰም ጊዜ ቁሞ እግሮቹም አብጠው ተልተው ከእሳቸው ትል ሲወጣ አገኘው። አባ ዮሐንስም ልጄ ሲኖዳ ሆይ ለምን ይህን አደረግህ? እኔ ቁምላቸው ብዬ ያዘዝኩ ስለ እኔ ሆነ እንድታስተዳድራቸው ስራቸውንም እንድትቆጣጠር እንድታዛቸውም ነበር አለው። እርሱም ከእግሮቹ በታይ ሰግዶ አባቴ ሆይ ይቅር በለኝ፣ ከበጎ ስራ ምንም ምን አልሰራሁምና አለው። ከዚህም በኋላ ከዚህ ከኃላፊው ዓለም ድካም ተለይቶ በዘላለማዊ የተድላ ደስታ ማደሪያ የሚያርፍበት ጊዜ ሲቀርብም ጥቂት ታሞ ነፍሱን በእግዚአብሔር እጅ አስረከበ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለአጻብኢከ ወለአጽፋሪከ አዲ ዘአስተራያ በጸሎ በአምሳለ ማይቶ ነዳዲ ፈጻሜ በጻት ዮሐንስ ከማን በለትጎንዲ ወሰላም ካይበ ለአባ ዳሩዲ አሮተ ቅዱሳን ዘተበዋ በክሳዱ ይሁዲ። በዚህች ዕለት በሜዶናውያንና በሞዓባውያን ዘመን በመንግስት የከበሩ 5 መቃባውያን በሰማዕትነት ሞቱ። ክፋትን የሚወዳት ስሙ ፂሩጻይዳን የሚባል አንድ ንጉሥ ነበረ። ከስልጣኑም በታች የጸኑ ጭፍሮች አሉ። የሚያመልካቸውም 50 በወንዶች 20 በሴቶች አምሳል የተሰሩ ጣዖቶች አሉት። በጠዋትና በማታ መስዋዕትን ያቀርብላቸዋል። ሰዎችንም እንዲሰዉ ያስገድዳቸው ነበር። ከብንያም ወገንም የሆነ ስሙ መቃቢስ የሚባል አንድ ሰው ነበረ። ለእርሱም መልከ መልካሞች የጸኑ 3 ልጆች አሉት። ከእርሳቸውም ግስላውን እንደ ዶሮ አንቆ የሚገድል አለ። በአንዲት ዓመታትም አንበሳ የሚገድል አለ። በአንድ ጊዜ ሰይፍ መዘዛም በሰልፍ ውስጥ 100 ሰው የሚገድል አለ። እነርሱም ውበትንና ግርማን የተሸለሙ ናቸው። ከሁሉ የሚሻል የልብ ውበትንም እነርሱ የሥጋ ሞትን ያልፈሩ እግዚአብሔርን የሚያመልኩ ናቸውና። ንጉሡም እናንተ አመፀኞች ለአማልክቶች እንዴት አትሰግዱም አላቸው። እነርሱም በአንድ ቃል እኛ ለረከሱ አማልክቶች አንሰግድም፣ እኛንም አንተንም ለፈጠረ ሕዝቡንም በእውነትና በቅንነት ትጠብቅ ዘንድ ላነገሰ አንተ ግን ቸለል ብለህ ለዘነጋኸው እግዚአብሔር እንሰግዳለን እንጂ ብለው መለሱለት። ከዚህም በኋላ የተራቡ አራዊትን በላያቸው እንዲሰዱ አዘዘ። እነዚያም ለቅዱሳን ሰግደው ተመልሰው ከከሃዲያን 75 ሰዎችን ገደሉ። በጭንቅም ወደ ማደሪያቸው መለሷቸው። እሊህንም ቅዱሳን ወደ ወህኒ ቤት ተጨመሯቸው። ሌሎች 2 ወንድሞቻቸውም መጥተው ከእነርሱ ጋር ተቀላቀሉ። ንጉሡም 5ቱን ወንድማማቾች አይቶ እጅግ ተቆጥቶ ከሚነድ እሳት ውስጥ ይጨምሯቸው ዘንድ አዘዘ። ነፍሳቸውንም በእግዚአብሔር እጅ አስረከቡ። ከዚህም በኋላ የቅዱሳንን ሥጋ አመድ እስከሚሆን ያቃጥሉ ዘንድ ዳግመኛም አዘዘ። እሳቱም ከቶ አልነካቸውም። ዳግመኛም ከባዶች ድንጋዮችን ከሥጋቸው ጋር አስረው ከባህር ውስጥ ያሰጥሟቸው ዘንድ አዘዘ። ባህሩም አልዋጣቸውም። ለዱር አራዊትና ለሰማይ ወፎች እንዲጥሏቸውም አዘዘ። አዕዋፍም ክንፎቻቸውን ጋርደውላቸው 14 ቀኖች ኖሩ። ሥጋቸውም እንደ ፀሐይ አበራ። ከዚህ በኋላ ይቀብሯቸው ዘንድ አዘዘ። ከዚህም በኋላ ያንን የእግዚአብሔርን ሕግ የዘነጋ ንጉሥ ሌሊት በአልጋው ላይ ተኝቶ ሳለ እሊህ ቅዱሳን ተቆጥተው ሰይፋቸውን መዘው በፊቱ ቆመው ታዩት። በነቃም ጊዜ የሚበቀሉት መስሎታልና ፈርቶ ተንቀጠቀጠ። እነዚያም የከበሩ ሰማዕታት ክፉ ነገርን ስላደረግብን እኛስ ክፉ ነገርን አንከፍልህም፣ በነፍስ ፍዳ የሚያመጣ እግዚአብሔር ነውና ፍዳንስ የሚከፍልህ ፈጣሪያችን እግዚአብሔር አለ። ነገር ግን ስለ እውቀትህ ማነስና ስለ ልቡናህ ድንቁርና እኛ ድህነኞች እንደሆን ተገልጠን ታየንህ።
እኛንስ የገደልከን መስሎ ድህነትን አዘጋጀህልን። የጣዖታቶችህ ካህናትና አንተ ግን ለዘላለሙ መውጫ ወደሌለባት ወደ ገሃነም ትወርዳላችሁ አሉት። ከዚህም በኋላ ከእርሱ ተሰወሩ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ለመቃብያን አምስቱ ተንሲኦሙ ሶቤም ድህረ በሳም ሞቱ ለዘቀተሎሙ ንጉሥ ቤልዎ ሎቱ ይኩነነ ረባ ነፍሰ እየንተ ሞትነ ዝንቱ በእግዚአብሔር እመን ወተወከል ቦቱ። በዚችም ቀን ደግሞ የከበሩ የመኮንኑ የኒቆላዎስና የታማኝ ሚስቱ ተጋዳ የሆነ የታናሽ መነኮስ የዳንኤል መታሰቢያቸው ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 26 በዚህች ቀን ከሮሚያ ሀገር የከበረች አንስጣስያ በሰማዕትነት አረፈች። በዚህችም ቀን የከበረች የሰማዕት ዮልዮና መታሰቢያዋ ነው። የጻድቁ አቦሊም መታሰቢያው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷ በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ዛቅረብኩ ማሌታ ዘኪራ ይላፈ ለተጸምዱከ ዘልፈ ለላነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውክፈ ምላቡ ውላን ዘተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕቶ፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ሊቆኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባስቡረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት